ማይኳስ ሰማይ ለቀቀላቸው ሸለቀቀው አንቷን ሲሜኒዮ አስደናቂ ኳስ ነው በስሩ ፓስ የተላከለት አስደናቂ አጨራረስ ሲሜኒዮ ከጎል ጋር ተኮራርፎ ሰንብቶ ነበረ። አሁን ጫናውን ተቋቁሞ ኳስና መረብ ማገናኘት ቻለ። ቦንዛ ሲሜኒዮ ቦንዛ ማንቸስተር ሲቲ ቦናንዛ እንበራለን እንበራለን እንጎርሷለን ጎረስኩት ነው ተቀለለው ነው ተቀለለ የሆነ ነገር ተሰጠኝ ነው ምንድነው በርናርዶ ሲልቫ ነው ስራ አጎረሰኝ ማቲያስ ነው አጎረሰኝ ዋው ፎደን በተከማምና የተረከስ ኳስ ነው ገነዛቸው ተከላካዮች ገንዞ የጣላቸው ገነዛቸው በተረከስ የሚገርም ኳስ አጎረሰኝ ነው አጎረሰኝ ነው ፎደን ልክ ነው አጉርሶታል ሶፊ የኔ ግምት ጠባ አይደለም የሁለት ነጥብ ልዩነት ነው የሁለት ነጥብ ልዩነት ከዛ ፍንክች አይደለም እሺ ግርሜ ይሆንልህ ገና ሲንጠብቅ ትንሽ ገና 32 ደቂቃ ነው ግድ የለም ጨዋታው ይለቅ ጨዋታው ይለቅ ወሽመጡ ነው የበጠሰው ዛሬ ክሪስታል ፓላስ በማንቸስተር ሲቲ ይሸነፋል አርሰናል በርንሌይን ያሸንፋል አርሰናል ፓላስ ላይ ያሸንፋል ፓላስ ላይ ዋንጫውን ይወስዳል ግን ልዩነቱ የሁለት ነጥብ ልዩነት አዝናናይ ኳስ ማቴታ ኳሱን አገኘዋቸው አሁን ሚሼል ዶናሩማ አዝናናይ ኳስ ሴቭ አረገ ቀላል ኳስ ነው አዝናናይ ሴቭ አረገው ማራሙሽ ደገሙት እየነገርኩ ነው ሁለተኛ ጎል ደግማሉ ገና አዎ ያስታውቃል ወዛው በአስደናቂ ሁኔታ ዜጎቹን ሁለተኛ ጎል አስቆጥረው ወደ ረፍት የሚያመሩበትን ዕድል የፈጠረበት ሂደት ፈጥሯል። 8 ደቂቃ ልዩነት ቦንዛ ማርሙሽ ቦንዛ ማንቸስተር ሲቲ ቦናንዛ ቸርኬና ሃላንድ ተገጋሉ ተሳሳቁ። ለዛ ነው ያልኩት የአርሰናል ደጋፊዎች በቋጠሮ ጊዜያችሁን ምሽታችሁን አታባክኑ። ለቋጠሮ የሚሆን ጨዋታ አይደለም የሉበትም አይሆንም በቃ ማይሆን ነገር ነው ለዛ ነው እንደውም ሲቲ ጎል ይደግማል ብዬ ተናግሬ አንድ ደቂቃ ከምናምን በኋላ ነው ጎሉ የተቆጠረው እንደተመለከተው አስደናቂ አጨራረስ ማርሙሽ ማርክ አላረጉትም ፎደን ቆንጆ ኮንትሮል ነው ያደረገው ማርሙሽ አስደናቂ አጨራረስ የፎደን የመጀመሪያ ንክኪ አስቦቱን ሳያስበው ድንቅ ነበር ሁለት አሲስት በጨዋታው ላይ የሴሜኒዮም የማራሙሽም አሲስት በሶስት ተከላካይ እግር ነክቶ ነው የገባው የሶስት ተከላካይ ጋርዲዮላ ደስታውን እየገለጸ ነው ወደ ፈጣሪ ወደ ሰማይ እያየ ያው በተደጋጋሚ የሃይማኖት ሰው አይደለሁም ሲል ይደመጣል ፔፕ ጋርዲዮላ ሪያን ቸርኬ አደገኛው ተጫዋች ኳስ ይዞ እየገባ ነው ቸርኬ 5-4 ናቸው ቸርኬ ስራራቸው አስደናቂ ኳስ ሳቪኒዮ ዘወዘው ብራዚላዊው አንድ አድማጫችን 3-0 ብሎ ነበር ያለው ተሳካ ሳቪኒዮ በአስደናቂ ሁኔታ ወዘው ቦንዛ ሳቪኒዮ ቦንዛ ማንቸስተር ሲቲ ቦናንዛ ሳቪኒዮ የውድድር ዓመቱ የመጀመሪያ ጎሉ ነው ለዚህ ነው ያበደው አደሳው ልዩ ነው በጣም ነው የተለየው ቸርኬ ይችላል ቸርኬ እንደገባ አሲስት ቸርኬ ክሪስታል ፓላስ ሟሟ ሲቲ በተከታታይ ሁለት ጨዋታ 3-0 የኤቨርተኑ ጨዋታ ምን ያህል እንደጎዳቸው ማሳያ ነው እዛ ጨዋታ ላይ 3 ነጥብ ቢያሳኩ አሁን የጎል ዲፈረንሱን ማስፋት የሚችሉበትን ድል ይፈጥሩ ነበረ ከአርሰናል በጎል ልዩነት ይበልጣሉ አሁን ሲቲዎች በአንድ ጎል መብለጥ ችለዋል በተመሳሳይ ጨዋታ በነጥብ ነው የተበለጡት የሞተ ተከላካይ አስደናቂ ቸርኬ አረ ቸርኬ ይለያል ምን አይነት ፓስ ነው ቆንጆ ነው የሰጠው ኳስ ምን አይነት ፓስ ነው ቸርኬ ሳቪኒዮ ድንቅ አጨራረስ ጋርዲዮላ አበደ ጆሴፕ ፔፕ ጋርዲዮላ ከፔፕ ላንደርስ ጋር ደስታውን እየገለጸ ነው 3-0 ሲቲ 3-0 እየመራ ነው ቸርኬ ኮቫቺች ሳቪኒዮ ሌላ አስደናቂ ኳስ ሴሜኒዮ ለመስጠት ሞክሮ ነበረ ኮቫቺች ቢያንስ ጎል ሲኖረው ጨዋታ ገባ በተወሰነ መልኩ ያነቃቃል አሁን ቆንጆ እንቅስቃሴ ነው የተመለከተው ጎሏ ላይ ያለው
የቸርኬ ፈጣን ድሪብል በሁለቱ ተከላካዮች መሃል የለቀቀው ዲፕ ቦል በጣም ይገርማል።